ሰላም ሰላም ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ አለው እግዚአብሔር ተመሰገነ ይሁን። እናንተ እንዴት ናችሁ? አለው ይመስገን። እሺ በጣም ጥሩ። ዛሬ ደግሞ እጀላችሁ የመጣሁት አብረን ፊደሎችን እየጻፍን ቃላትን መሰረት ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ ሰብስክራይብ ያደረጋችሁ ቻናላችን ተቀላቀሉን። በላ ማለት ብንፈልግ በማለት ይችን አባልን በቶና እንዲህ ትሆንና ከዛ እንዲህ ከሆነች በኋላ ደግሞ እንዲህ በላ ደግሞ የለዘርናት አራተኛዋ እንዲህ እናደርጋለን እንዲህ ያው ቀለል እንዲላችሁ አጻፋቸውን አብረን እዛው እናያለን ማለት ነው። ስለዚህ ምን ይላል? በላ ወይም በተሻለ ጽሑፍ ሲጻፍ ደግሞ እንዲህ ታደርጓታላችሁ። አዛ ደግሞ ላን እንዲህ ታደርጉና አያቸዋል። ስለዚህ ምን ይላል? ይሄ ባል ላይ በላ ሁለቱም በላ ነው የሚለው ማለት ነው። ብቻ ልዩነቱ ምንም ልዩነት የለውም። በላ ነው። አጻጻፉ ነው እናንተ መረጣችሁ መጠቀም ቻላችሁ። ይሄን ወይኛውን አጻጻፍ ማለት ነው። በላ ይላል። ሰጠ ማለት ፈልግ ደግሞ እናደርጋታለን። ጠ ደግሞ እንዲህ ከዛ እንዲህ ወደዛች ማለት ነው። እንዲህ አድርገን ምናልባት ጠን በጣም ቻለን። ሰን ደግሞ እንደምታዩት መጀመሪያ ስጽፋት እንዲህ እናደርጋታለን። ከዛ ወታች እንደዚህ ከዛ እንደዚህ እንደለ ማለት ነው። ከዛ መሀል ላይ እንዲህ አግሪ እናደርግበታለን። ቋሚ ነገር እናደርግበታለን። ሰጠ አላ በተሻለ ደግሞ እንዲህ አድርገን መጻፍ እንችላለን ማለት ነው። ሰን እንዲች እናደርጋለንና ጠ ደግሞ እንዲች ትሆናለች። ከዛ እንዲች ትንሿ ኤም እንደማለት ነው። ትንሿ ኤም እንደማለት ሰጠ ይላል ማለት ነው። አሁን ደግሞ ምን እንላለን? ቀረ ባንፈልግ ቀን በቀላሉ እንዲናረግና አንድ ክብ እንሰራለን። ከዛ ይህችን ክብ ባህል ላይ ቁርጥ እናደርጋለን። ቀሆነች ማለት አይደለም። ረን ደግሞ እንዲህ እናረጋትና ከዛ ደግሞ እናረጋታለን። አድል እንዲህ ቀረ ይላል ማለት ነው። ከዛ ጻፍ እንዲያርገን ቀረ እንላለን ማለት ነው። ቀረ ማለት ይህ ነው። ቀረ እንላለን ማለት ነው። ከዛ ደግሞ አሁንም መጣ ማለት ብንፈልግ ደግሞ መን ደግሞ እንዲያላችሁ መጻፍ ትችላላችሁ። አንድ ክብ እዚህ ጋር እንዲህ ክብ ታደርጋላችሁ። ከዛ ደግሞ አንድ ክብ እንዲያደርጋችሁ እንዲህ ታደርጋላችሁ። ሁለት ክብ ላይ ሁለቶችን ክብ እንዲስታክ ይዟቸው ትሆናለች። አዛሳ ጣ ደግሞ የጠዘናት አይደል? አንድ እንዲህ ታደርጉና እንዲያርጋችሁ እንዲህ ታደርጉና እንዲህ አደረጋችሁ በኋላ እንዲህ ታደርጓታላችሁ። ስለዚህ እቺ ማን ሆነች? ጣ ሆነች አይደል? ጣ መጣ። እንግዲህ በተሻለ ጽሑፍ ሲጻፍ ደግሞ መጣ። እሺ ይሄ ይላል መጣ። ያው ሁለቱም አንድ አይነት ነው። ስለዚህ አጻጻፍ ይሄኛው ይቀላል፣ ይሄኛው ተጠቀሙ፣ ይሄኛው ደግሞ ያላችሁ ከተመቻችሁን ጽሑፍ ተጠቀሙ ማለት ነው። ከዛ ደግሞ አሁንም ማለት እንችላለን ጸጋ ማለት ብንፈልግ ብዙ ጊዜ ያው ለመጻፍ ከብዳለች። ጸዝ ጽፏል። ልክ ከዚህ ትጀምራላችሁ። እንዲህ ትጀምሩና እንዲህ ክብ ወይ ትጀምራላችሁ። አንድ ክብ እንዲህ ትሰራላችሁ። አንድ ክብ እንዲህ ከሰራችሁ በኋላ ይችን እዚህ ላይ እንዲህ ታመጧትና እንዲህ አድርገን ማድረግ ትችላላችሁ። ምን ጋ አይለ ጋ ደግሞ እንዲህ አድርጋችሁ ሾክ አድርጎ እንደዚህ ማምጣት ነው። ጸጋ አያ ደግሞ ጸን እንዲህ አድርጋችሁ መጻፍ ስላላችሁ እንዲህ ታደርጓትና ጸጋ
ያጋችሁን መጻፍ ይቻላል። ጸጋ ጸጋ ጸጋ። እንግዲህ ደስ ያላችሁ መጻፍ ተጠቀሙ እናንተ ደስ ያላችሁ ማለት ነው። ከደ በምን ትለያለች? ደ የምትጻፈው ልክ እንዲህ ነው። አሁን ከደ ጋር የሚመሳሰልባቸው ተማሪዎች አሉ። ልክ ደ እንዲትሆንና እዚህ ከመጣች በኋላ እንዲህ እንዲወጣ ያያችኋል። ልክ ደ ምንድነው? ከላይ እንደመቀጠል ማለት ነው። ይቺ የናት አይደል? ይቺ እዚህ ጋር ምታዩት ችኛቱ የናት። ስለዚህ ከይቺ ላይ የንጥር አረጋትና ያው እንዲሳረግባት ደ ሆነችልኝ ማለት ነው። ግን ችኛቱ ግን ምን ነው የምትለየው? ይዋት እዚህ ጋር ያለችው አንትኗ እንዲህ አይደለም። ያው እንዲያግድም አይደለም። አሁን እቺ ደብቶር እንኳን ይችኛቱ ክቧ ይችኛቱ ክቧ በተኩል ናት። የደ በዚህ በኩል ነው ማለት የጸ ግን በዚህ በኩል ነው። ስለዚህ ጸ እንዲህ ናት ማለት ነው። ጸና ደን ለዩ ማለት ነው። ፈታ 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 ማለት ያው ፈታ የታሰበው ነገር ይወጫ የሆነ ነገር ፈታ ማለት ይችላል። ፈታ ስንል ምንድነው የምንጠቀመው? ፈታ አይደለን? ስንጽፋት እንዲህ እናደርጋትና እንዲች አግድም እናደርጋለን። ረን ጻፈን በኋላ አንድ አግድም እንዲህ እናደርጋለን። ከዛ እንዲህ ዝቅ እናደርጋለን። ፈ ሆነች ማለት ነው። ታ ደግሞ አንድ እንደዚህ እንደጋ እንዲህ እናደርጋለን። ከዛ ደግሞ አግድም አንድ እንዲህ እናደርግባታለን። ከዛ ምን ሆናለች? ታ ትሆናለች ማለት ነው። አያችኋል? ፈታ ፈታ ፈታ። ይህ ሁለት ትርጉም አለው። ፈታ ማለት ሆነ ፈታ ሲጠብቅ ፈታ ሆነ፣ ሲላላ ደግሞ ፈታ 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 ማለት ዘናጠል እንዲያስሉ ፈታ ብላላችሁ። ከዛ መቀጠል ደግሞ ዋና ዋና ማለት እንችላለን። ዋና ፈታን መጀመሪያ ቆይ ፈታ ፈታ ይላል ማለት። ከዛ መቀጠል ደግሞ ዋና ማለት እንችላለን። ዋና ዋ ስንጽፋት ልክ ወዳውን ጽፋትና ወይም ደግሞ እንዲቻልከን አንድ ክብ እንዲህ ከሰራን በኋላ በመሀል ላይ እንዲህ ከወረና ዋ ሆነች ማለት ነው። ነገር ግን ሳናወርዳት እንዲህ ብንተዋት ማናት? ወ ትሆናለች ማለት ነው። ስናወርዳት ደግሞ ዋ ና አይደለን? ና ደግሞ ይችላል ለምትዋት ናን ስጽፏት በቀላሉ ምንድነው የምታደርጉት? ና ስጽፏት እንዳርጋችሁ ርን ትጽፋላችሁ። ይቺ ርን አይደል? ከዚህ ከር ላይ የምናደርገው ይቺን ቦታ ዘለግ ስታደርጓት ና ትሆናለች ማለት ነው። ና ስለዚህ ዋና ይላል ማለት ነው። ዋና ይላል ማለት ነው። ዋና ስጽፎ ደግሞ አክሲስ ልክ እንደዚህ ዋና ብለን እንጽፋለን ማለት ነው። ኦኬ ሌላ ደግሞ ዋና ሁለት ትርጉም አለው። ዋና አንደኛ መዋኘት ይሆናል። ሁለተኛ ደግሞ ዋና ሲጠብቅ ደግሞ ዋና ማለት በጣም በይበልጥ በዋናነት ያልናገረ ዋና ይሆናል ማለት ነው። ዋና ማለት በጣም አስፈላጊ የሆነ ነገር ከአንድ ነገሮች ውስጥ ዋና የሆነ ነገር ተብሎ ይነገራል ማለት ነው። እሺ ሌላ ደግሞ አሁንም ጅብ ብንል ጀን ደግሞ እንግዲህ ጀን ስንጽፋት እንደምንጽፋት ጅ ናት አይደለ? መጀመሪያ ደን እንጽፋለን። ላክሲስ እንደዚህ እናደርግና ይችን እንዲች ካረም በኋላ እንዲያግድም እናደርግባታለን። ይችን ዘለግ እናደርግና ማን ሆነች? ይችን ደ ሆነች አይደለ? ደ ከሆነች በኋላ ከላይ አናቷ ላይ የምናደርግባታለን። እንዲች እንድናደርግና አግድም እናደርግባታለን። ጀ ሆነች። ጅ ስትሆን ደግሞ እዚህ ጋር ስናደርግባት ጂ ሆነች። ከዛ ማን ትቀራለች? ብን ደግሞ አንድ እንዲያግድም እናደርጋለን። ከዛ ወታች አንድ ቋሚ፣ ከዛ ወታች አንድ ቋሚ፣ ከዛ መሀላችሁ ላይ አንድ አግድም። ከዛ ጅብ ይላል። ሲጻፍ በጥቅሉ ይሆንና እንዲህ ታደርጋላችሁ። ሲጻፍ በጥቅሉ እንዲሆንና እንዲህ ይሆናል። አያችሁት? ጅብ ይላል ማለት ነው። ጅብ ይላል ማለት ነው። ኦኬ የተወሰነ ደግሞ ልጨምራችሁ። ቪዲዮ የሚረዝምባችሁ ከሆነ እያቆማችሁ ማየት ትችላላችሁ፣ ወይም ደግሞ ዳውንሎድ አድርጋችሁ ማየት መጠቀም ትችላላችሁ ማለት ነው።
ቅድም እንዳያችሁት ምን አይተናል? ባለ ሁለቶችን አየን። አሁን ደግሞ ባለ ሶስት እናደርጋቸው። ባለ ሶስት እናደርግና እናያቸው። ባለ ሶስት እናደርጋቸው ደግሞ ምን ማለት እንችላለን? መረቀ ማለት እንፈልግ መን ስንጽፋት መጀመሪያ እንዲች 1 0 እናደርጋለን። ከዛ ደግሞ ልፍ እንድና 1 0 እንዲህ እናደርጋለን። ከዛ መሀላቸው ጋር እናደርጋለን እንደ አግድም እናደርጋታለን ከዛ ደግሞ ረን ደግሞ አንድ አግድም እንዲህ እናደርጋታለን። ከዛ አንድ አግድም እንዲህ ካደረግን በኋላ ከዚህ ላይ እንዲች እናደርጋታለን። ስለዚህ መረ ብለናል። ቀን አተቀረችን። ቀን ደግሞ አንድ ዜሮ ክብ ነው። ዜሮ አናደርግም፣ ክብ አንድ ክብ እናደርጋለን። መሀሏ ላይ እንሰነጥቃለን ማለት ነው። ከዛ ቃወለ ቻለ መረቀ መረቀ ይላል ማለት ነው። መረቀ ለዚህ መረቀ ለመጻፍ ይችላል። እሺ ሌላ አሁን ለምሳሌ ማቻል ሐሰት ማለት ሐሰት ማለት ብፈልግ ሀ እንደ አንድ አግድም እናደርጋለን። ከዛ ደግሞ ለክተን አንድ አግድም እናደርጋለን። ከዛ እንደ ስናገናኛት ሀ ትሆናለች። ወይም ደግሞ ሀ ስጽፏት እንዲያርጋችሁ እንዲህ እንዳረት አረጉና ከዛ በኋላ ላይችን ጋር ከሽልኘት ጋር ከየትኛው ጋር ማገናኘት ሀ አውርታ ለማጠቀም ይችላላችሁ። ሀ እሺ። ስለዚህ መጀመሪያ ተቀም ሀ ሰ ናረል ሰ ደግሞ እንደምትባል አንድ አግድም እንድናደርጋለን። ከዛ እነዚህ ወታች ማስረዘም ነው። ሀ ሰ እንዲሆነች ሀ ሰ ት ናረል ትን ደግሞ ስንጽፋት ልክ ነን ትጥፋላችሁ። እና ማለት ይቺ እንዲች ትሆንና ከዛ እንዲች ችማናት ነ ትባላለች አይደል? ከዛ ያ ምንፈልግ ማለት ነው ት ከሆነች አግድም እንድናረጋለን። አግድም ስናረግባት ምን ትሆናለች? ት ትሆናለች። ስለዚህ ሀ ሰ ት ሐሰት ይላል። ሐሰት እዛቀን መጽሐፍ እንችላለን ማለት ነው። ሌላ ደግሞ ማቻለን ጨረቃ ማለት የምንፈልግ ጨን ስንጽፋት እንደምን ጽፋት ጨ እንዲህ አንድ አግድም እናደርጋለን። ከዛ እንዲህ እናደርጋለን። ከዛ እችን እንዲችን ማድረግ እንችላለን። ከዛ ደግሞ አንዳንድ እንዲህ እንወስዳለን። ከዛ ታች እንዲህ እናደርጋለን ማለት ነው። ያ ማለት ምን ማለት ነው? ማለት ነው አንድ እንዲህ አግድ ትወስዳላችሁ። ከዛ እንደዚህ ታደርጋላችሁ። ከዛ እንደዚህ ታደርጋላችሁ። ከዛ እንደዚህ ማለት ነው። ከዛ ጨናት ጠለወችብን አሁን ጠ ከሆነችብን አንድ ቀለበት እንጨምራለን። ቀለበት ጨ ለማድረግ ጨዎች እንዲህ ናቸው ማለት ነው። ስለዚህ ጨን አገኘን። ጨ ረ ደግሞ ይች ናት። ወታች አንድ አግድም እንዲህ ትወርዳለች። ከዛ እንደዚህ ትላለች። ጨረቃ ቃ ደግሞ የቀዘራት ቀቁ ቂቃ አራተኛዋ ማለት ነው። ቃ ማለት ክብ እናደርግና ወደ ታች እንዲህ አምጥተን ከዚህ ላይ ስንደርስ ሸወክ እያደረጋለን። እዚህ ጋር ሸወክ እናደርጋለን ማለት ነው። ጨረቃ የሚል ቃል ሰርተናል ማለት ነው። ሲጻፍ ጨረቃ ይላል ማለት ነው። ፀሐይ እንላለን። ፀን ደግሞ ስንጽፋት ያቺ ፀ ደግሞ አይነት እንደ አይነት ማለት ነው። ፀን ስንጽፍ ዜሮን እንዲህ እናደርጋትና እንዲህ እናደርጋለን። ይቺ አናት ነው ትባለች። አሁኖች እንግዲህ ይቺ ማናት ትባሉ? ይቺ ማናት ትባሉ? ነው ትባለው በአማርኛ ውስጥ ይቺ ናት። ግን እንዲህ ባረግባት ደግሞ ማትሆናለች ፀ ትሆናለች። አያችኋት? ፀ ትሆናለች። ስለዚህ ስትጻፍ ልክ
እንዲህ ዜሮ ብቻ የምትሆነው ፀ ግን አግድም ይኖራታል። ፀ የምትባለዋ ግን ምን ይኖራታል ማለት ነው? አግድም አላት ማለት ነው። አግድም ካላት ፀ ናት። አግድም ከሌላት ግን አናት ማለት ነው። ሀን ደግሞ እናት አንዴ እንዲህ እናከብና ሐመር በምንጽፋት እንዲች እናደርጋታለን። ከዛ እንዲች እናደርጋታለን። ከዛ ደግሞ አምጠን በዚህ ስንጥቅ አድርገን እንወዳለን ማለት ነው። ይ ደግሞ ሮን እንጽፋለን። መጀመሪያ ሮ ማለት ይችላል። ይች ር ናት። ከዛ እዚህ ጋር ቀለበት እናደርግባታለን። ሮ አለን። ይህ ነው እንፈልጋለን። ይህ ከሆነች ደግሞ እዚህ ጋር አንድ እንዲች እናደርግባታለን። ስለዚህ ፀሐይ ይላል ማለት ነው። ሲጻፍ ፀሐይ ይላል ማለት ነው። ፀሐይ ይላል። ፀሐይ ብለን ማጻፍ እንችላለን ማለት ነው። አሁን ደግሞ ባለ አራት እናድርጋቸው። ለኛው ላይ እሺ። አሁን ለምሳሌ ምን ማለት ነው? ጋዜጠኛ ማለት ብንፈልግ ጋ የገዘር ናት። እንግዲህ ጋ ሲጻፍ እንዲህ ነው የምትባል ያለዋል። ጋ ዜ ደግሞ አሁን የዘ ቤት ናት። ዘ ደግሞ እንዲናደርግና ዘ እንዲህ አንድ አግድማውን እንዲናደርጋታለን። አላ እንናገራኛቸውና ጋዜ እዚያ አምስተኛው ላይ ቀለም ያላት ጋዜ ጠ ደግሞ እንደምታውቋት እንዲች ትሆንና እንዲች ትሆናለች። ከዛ እንዲህ ከዛ መሀሏ ላይ ጋዜጠ እኛ ደግሞ የኘ ዘር ናት። እኛ ዘር ማለት ይችን ርን እንጥፋታለን። ከዛ አድርገን ከዛ በኋላ ይችን ዝቅ እናደርግና ይችን ዝቅ አድርገን በኋላ ከዚህ ላይ ሽቅ እናደርግባትና እንዲህ እናደርጋታለን ማለት ነው። እንዲህ ስትሆን ኛው ጋዜጠኛ የሚል ቃል ሰጠን ማለት ነው። ከዛ ሌላ ደግሞ አሁንም ምን ማለት እንችላለን? ማጣመር ባልፈልግ ማጣመር አይደለም የሚለው ማ የመቤት ናት። አንድ ክብ አደርጋለሁ። ከዛ አለፍ ብዬ ደግሞ አሁንም አንድ ክብ አደርጋለሁ። ከዛ እነዚህ ሁለት ክቦች አገናኛለሁ። ማ አይደለች። ከዛ አንድ ዝቅ አደርጋለሁ በዚህ በኩል ከዛ ቃ ደግሞ ጠና አለ። እንዲህ አደርግና አንዷን እንዲያወርዳለሁ። እንዲችን ጥር አደርጋለሁ። ለምን ጣላታ። ከዛ ይችንን እንዲች አደርግና ምን ሆነች? ማጣ። ከዛ ደግሞ አንቀረች መቀረች። መደግሞንም አንድ ክብ አደርጋለሁኝ። ከዛም አንድ ክብ አደርጋለሁኝ። አገናኛቸዋለሁ። ከዛ ማንቀረች? ማጣመ ርናት ደግሞ እንዲህ ናት። ሲ በእንግሊዝኛ ያው እንደዚህ አይነታት ማለት ነው። ስለዚህ በአንደኛ ማጣመር ይላል ማለት ነው። ማጣመር ብለን መጻፍ እንችላለን ማለት ነው። ማራገፍ ማለት ብንፈልግ ማ የመጀመሪያዋ ማይችንን 0 እዚህ ጋር ጣፍ 1 0 እዚህ ጋር ጣፍኩኝ። ከዛ ሁለቶች እንዲያገናኘው ዝቅ አደረኩኝ። ራ ደግሞ እንዲያረኩ አንድ። ከዛ ደግሞ እንዲያረኩና እንዲወሰድኩ። ከዛ እንዲች ወሰድኳት ወደ ላይ ቀና አረኳት። ከዛ ደግሞ ትንሽ ዝቅ ግድም ወሰድኳት ዝቅ አረኳት። ስለዚህ ማን ሆነች? ራ ሆነች። ማራ ገ ደግሞ እንዲህ 7 ቁጥር እንዲያርጎ መጽሐፍ ማለት ነው። ማራገ። እሺ ፍ ደግሞ ከላችሁ ፍ ደግሞ እንዲህ ታረጓትና ርን ጥፋላችሁ እንደዘርጋችሁ ከዛ እሺ ጋር አምጣችሁ እንዲችዋለሁ። ማራገፍ ይላል ማለት ነው። ምን ማለት እንችላለን? ጠረጠረ ማለት ይችላል። ጠን ስንጽፋት ልክ እንደተለመደው እንዲናደርጋለን። ከዛ በኋላ ምን ማለት ነው? መሀላቸው ላይ እንድናወርዳለን። ጠ ሆነች። ከዛ ደግሞ ረንም አሁን እንዲህ ታደርጋላችሁ። ከዛ አንድ አግድም ትወስዳላችሁ። ረ ሆነች። ጠረ ጠ ደግሞ መልሳችን ይችላል። አንድ አግድም እንዲህ ከዛ እንዲህ ከወሰዳችሁ በኋላ ጠረጠ ረ ደግሞ መልሳ እሺ ይላል።
ጠረጠረ ይላል ማለት ነው። እንግዲህ የዛሬ ትምህርታችን ይመስላል። ትምህርቱን ከወደዳችሁት አበረታቱኝ፣ ላይክ፣ ሰብስክራይብ አድርጉ። እንዲሁም ያላዩ እንዲሸራጉላቸው እንዲሁም ደግሞ መማር ለምፈልጉ በግል ሁናችሁ ደስ ባላችሁ ሰዓት በተመቻችሁ ሰዓት እናንተ በተመቻችሁ ሰዓት መማር የሚፈልጉ ተማሪዎች ካላችሁ በቀን አንዳንድ ሰዓት በሳምንት 5 ቀን እየሰጠን ተማሪዎችን እያበቃ እንገኛለን እና እናንተም መደወል መመዝገብ ትችላላችሁ። ባላችሁበት ናችሁ ምንም ቦታ ሳትቀይሩ ባላችሁበት ናችሁ መማር ትችላላችሁ ማለት ነው። እስከዚህ ተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። ክፉ ነገር አይንካችሁ። ቸር ቆዩልኝ።